ህጉን አውቃለሁ። እስልምና የወጡት ሲገደሉ እንደሚል አውቃለሁ። ዘንግቼ አይደለም። እስልምናን በመልቀቄ መገደል አለባት። እኔ ይቅር ጣሂር እናቴ ብትሆን ራሱ ገላታለሁ ያለው እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴ ማጣት አልፈልግም። ሄሎ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረች። ንጽጽር የሚሰሩ ወንድሞች ያግዙሻል። ለቪዲዮ የሚቀርታ ቪዲዮና አካል እናንተን ይኖር ዋንቺ እንጂ አንቺ እንዳለሽ እንትን በይ ምናምን ብለው ይህን ሀሳብ ያመጡት እነሱ ስለሆኑ ኮሜዲያን እሸቱ ምንድን ነው ያጋጠመው? እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅማ አንተ ሀብታም አትሆን? ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁ። ገበያ መሃል እየተደረገ እጅግ በጣም ዘግናኝ ነገር አለ። ለገበያ የወጡ ሰዎችም በአደባባይ እያለቀሱና እየጮሁ ይገኛሉ። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። እስልምና ወደ ክርስትና የመጣችው እህታችን ይህንን እንድል ያደረጉኝ ንጽጽር ላይ የሚሰሩ ሰዎች ናቸው። መሞት አልፈልግም መኖር ነው የምፈልገው ስትልም ተሰምታለች። እዚህ ጉዳይ ላይ ሎዛ ሚዲያ ምላሹን ሰጥቷል። ይህ ጉዳይ ወደ ሕግ እንደሚሄድም ሙስሊሞች እየተናገሩ ይገኛሉ። ኮሜዲያን እሸቱ ምንድነው ያጋጠመው? በዚህ ጉዳይስ የዋልድባ አባቶች ምን ተጽዕኖ አላቸው? በሀገራችን በገጠሪቷ ክፍል አንዳንድ ቦታዎች ዝናብ እየዘነበ ይገኛል። በሬዎችም እስተይ ስለት የሰመረ ሲሉ ድምጻቸውን እያሰሙ ይገኛሉ። እነዚህንና ሌሎችንም በዚህ ቪዲዮ በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰሞኑን ከእስልምና ወደ ክርስትና የመጣችው እህታችን የተናገረችው ነገር ሁላችንም ሰምተነዋል። እሱን ከተናገረች በኋላ ግን እኔ ፍጹም የአእምሮ በሽተኛ ነኝ፣ እንዴት ቀረጻውን እንዳደረኩት አላቅም፣ አስደግመውብኝም ሊሆን ይችላል እያለች ትገኛለች። ከእውነት የተናገረችው ነገር በሽተኛ ወይም የአእምሮ ህመምተኛ የሚናገረው ነገር ነው ወይ? እንዴት ነው የተናገረችው የሚለው እናስቀድም። ሻሃዳ ክጃለሁ አይደል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመን። አሁን በአባቴ ቦታ እኮ ነው ያጥፍቻለሁ። የአባቴን እምነት ነው የካድኩበት። እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ነው። የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው። ሶ ሐላል ነው። እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25%፣ ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ለምን? እንደውም ኩፍር ላይ ወድቀሻል ድጋሚ ሻሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። ሐዲስ ያስተምሩ አባቶች ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ከቤታችን እኮ አሁን ላይ አድራሻቸው ጠፍቶብኝ ነው እንጂ 2 እና 3 አክስቶች እምነታቸውን ቀይረዋል። የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድሜ ይሰበረው እና ቤት ውስጥ ስገባ የቅዱስ ሚካኤል ስላድን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት። ወንድሜ ነው። በጣም አክራሪ ነው ሁሴን፣ በጣም አክራሪ ነው። አንቺ ልጅ ማንንም ኮተት ያመጣሽ ቤቱን ቤተ ክርስቲያን አደረግሽው ሁሴን መሐመድ አልኩት። ከዛ ጭራሽ ከነ ሙሉ ስሜ ጠራሽ ምናምን ብሎ እጁን ሲያነሳ ስርዓት ያደረኩት። ከዚህ በኋላ እኔ ልኩት እኔ እስልምና ታማኝ አይደለሁ፣ የራሴን ምርጫ መርጫለሁ። ከዛ እናቴ ወጣ ድንግጥ ነው ያለች። አላቅም የዛን ቀን ሁኔታውን መቼም አረሳውም። ደነገጠች። ልጄ የወላድ መካና አረግሽኝ አለች። እንደነገርኩ የቤቱ የመጀመሪያ ልጅ ነን እኔና አንዋር መንትዮቹ ማለት ነው። ከዛ እናቴን ይልኳት ያንቺን እናትነት ሳጣ የድንግል ማርያምን እናትነት አግቻለሁ፣ የአባቴን አባትነት ሳጣ የቅዱስ ሚካኤልን አባትነት አግቻለሁ። ሶ አልፈልጋችሁ። በሰዓቱ ብቻዬን ቀረሁ። ክርስቲያኑ ወይ ከኛ የሆነ ነገር ፈልጋት ይመለሳለች። ምክንያቱም የሚያየው ቢራሮ አዳራሽ ላይ ማቀርበውን ደርስ ማድረገውን ስብከት ነበር በሰዓቱ። አባቴ ጋር መጥፎ ነገር እንትን ማለት አልፈልግም። ማለት በጣም ነው የምወደው ሆነን ለመናገር ከእናቴ በላይ። ደግሞ መጽሐፍ ቅዱስ ራሱ ይላል በምድር የምታያቸው እናትና አባታችሁን ያላከበራችሁ እንዴት እኔን የሰማይ አባታችሁን ትወዱኛላችሁ አይደል? ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን መንገስ ፈልጋለሁ። እኔ መዳኔን በምድር አውቀዋለሁ። ምክንያቱም ክርስቲያን ነኝ። ኢትዮጵያ ኦርቶዶክስ ቤተክርስቲያን እስካለች ድረስ ምንም እንደማልሆን አውቀዋለሁ።
የተወለድኩትም የተጠመቁትም ኪዳነ ምሕረት ቀን ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እቺ ክርስቲያን ያገኛታለሁ ማለት ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ሃይማኖት ግደሉ ይላል እንዴ በእስልምና እምነት ላይ ህጎቹ የገደለን ግደል ነው ቀጥታ እነሱ ጋር ለመቆየት በጣም ነበር የጣርኩት በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ ከ40 እስከ 1 ሰዓት ቆያሉ ይሆነ እምነቱ ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው ምለው ከዛ ጸለያችሁ ምናምን የኮምቦልቻ መዳን ያለምን በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኝ እንደሰማችሁት ነው እንግዲህ ይቺ ልጅ የተናገረችው ነገር እናንተ ራሱ ስታዩት የአእምሮ በሽተኛ ወይም በሽተኛ ሰው ይህንን ነገር መናገር ይችላል ወይ ሁለተኛ ደግሞ ይቺ ልጅ ፈጽሞ ክርስቲያን አይደለሁም ስትል ተናግራለች ቀጣይ ያለውን ቪዲዮ እንመለከታለን እንደዛ ከሆነ አሁን እየተናገራቻቸው ያለችው የመጽሐፍ ቅዱስ ጥቅሶች እንደገና ደግሞ ስለ ውዳሴ ማርያምም ትናገራለች አይደለ ክርስቲያን ያልሆነ ሰው ይህንን ነገር የታወቀው ፕላስ አባቴ እኔን ቢገለኝ ይጸድቃል ብላ ተናግራለች ሉክ እዚህ ጋር የተናገራቻቸው ነገሮች በደንብ አጥኗቸውና በደንብ እዩዋቸው ከዛ እሷ የተናገረችው ነገር ደግሞ እንመልከት ምን እንዳለች السلام عليكم ورحمة الله وبركاته እንዴት ናችሁ ደህና ነኝ والله الحمد لله رب العالمين እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም በተለይ ቲክታክ ላይ አካውንትም የለኝም ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ والله ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና والله እኔ በጣም ግራ ተጋብቻለሁ ፊቴ የራሴ ነው ድምጹ የራሴ ነው ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም እኔ ስሜ ሀያት መሐመድ ኢማም ነው እናቴ ፋጡማ እንድሳመር ነው ተባለው ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ ነው ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት ሁለት እህቶች አሉኝ ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ ስሟ መሐመድ ኢማም ይባል ወንድም አለኝ ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደኩት ሙስሊም ነኝ ከቤተሰቡ ከዘር ማንዘር ሙስሊም ነኝ ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው እና ያዩት ቪዲዮ والله العظيم በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም والله العظيم እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ والله አላፍርበትም والله እኔ ሙስሊም ነኝ ዛሬም ነገም በእስልምና ውስጥ ነው የምኖረው ተወለድኩትም በእስልምና እምነት ውስጥ ነው የምሞተውም በእስልምና እምነት ውስጥ ነው ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ والله አውፉ በሉኝ እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ ይቅር በሉኝ ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምእመናን ድረስ والله አውፉ በሉኝ ምን አይነት ሚስቴክ እንደሆነ አላቅም ቪዲዮ ስቀረጽም አላቅም ይሄን ቃልም ስናገረው والله الله አለም አላስታውስም ለዚህ አይነት ቪዲዮም ሰርቻ አላቅምም ወደፊትም አልሰራም እና ይሄ ጉዳይ ፊቱ የኔ ነው ድምጹ የኔ ነው አምኛለሁ በጣም ይቅርታ ለሱ ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የተደረሰ እንደሚሄዱ እናያለን እና በጣም ይቅርታ والله العظيم በጣም ይቅርታ እኔ ሌላ ምንም ልላችሁ መሆን ላይ ያለውበት ስሜት ጥሩ አይደለም ያየሁት ነገር በጣም ይሄኛውን እንግዲህ ስትናገር ብዙዎቻችን ለመፍረድ እንቸኩላለንና እቺ ልጅ ልንረዳት ይገባል በመጀመሪያ ደረጃ ምንም ነገር ትናገር መጀመሪያ የተናገረችው እውነት አለ ሁሉም ሰው የሚጋራት በትክክል የተናገረችው ያ ማለት ሚዲያው ላይ ቀርባ የተናገረችው ማለት ነው ብዙ ሙስሊሞችም የሚመጡበት ምክንያት ማለት ነው ነገር ግን ተመልሳ ይሄንን ነገር ስትናገር ሁላችንም ልንፈርድባት አይገባም
ከዚህ በፊት የተናገረችው ነገር አለ፣ ወደፊት የማሰማችሁ ነገር አለና ለፍርድ አንቸኩል ለማለት ነው። ቀጣይ ምን እንደምትል አዳምጡ። ኢንተርቪው የተደረገበትን ባቅ ኖሮ ከመለቀቁ በፊት አስቆም ነበር። ተከራይተሽ በምትኖሪ ጊዜ ብቻሽን ነበር ተከራይተሽ የምትኖሪው? እኔ ያው ስራ ሳግኝተሽ ነበር? ለስራ ነው የሄድኩት ነበር? ኢንተርቪው ወደኩኝ፣ የስራው ኢንተርቪው ወደኩ። ለ2 ወር ብቻ ነው የቆየሽው አይደል አዲስ አበባ? 2 ወር ያልሞላ 1 ወር ከምናምን ዘመዳችን ጋር ነበርኩ። ከዛ ያው እዚሁም አዲስ አበባ ቆያለሁ ብዬ ስላሰብኩ ተከራዩ። የተከራዩበትም ወር ሳይሞላ ትቼ ወደ ኮምቦልቻ ተመለስኩኝ። የተከራየሽባት ያረፍሻቸው ሰዎች ሙስሊሞች ነበሩ ወይስ ክርስቲያን ነበሩ? እዛው አይኑሩም በአከራዮቹ። ኦኬ ሶ ስለዚህ ምንም አይነት ለውጥ አልነበረም በ2 ወር ቆይታሽ ውስጥ ማለት ነው? ምንም አይነት ለውጥ አልነበረም። ሱመያ መስጂድ ውስጥ አንድ ልጅ አግቼ እዚህ የመጣሽ ቂራቱ ታስቀሪ ምናምን አለኝ። አዲስ አበባ ሱመያ መስጂድ ማለት ነው። ይተውሻል ነበር የሚለኝና አንዳንዴ እንደውም ቤት ስደውላቸው ትቶኛል፣ ግን ያን ያህል ባይጥለኝም እንደ ኮምቦልቻው አይደለም ግን አልተወኝም እላቸው ነበር። ኦኬ ስለ ኢንተርቪው ላይ የሰማናቸው ስለ ቤተሰቦች የተናገርሻቸው ነገሮች አሉና አንቺም ኢንተርቪው ስለሰማሽው ከዛ ውስጥ የተናገርሽው ታሪክ የተሳሳተ ታሪክ አለ? አንቺ አይደለም ይሄኛው የኔ ታሪክ ነው የምትይው አለ? እሱ ላይ እኔ መንታ ወንድም የለኝም፣ ታላቅ ወንድምም የለኝም። መከላከያም ሆነ የሆነ በዚህ ሰላም አስከባሪ ማለት ነው። የእህቶቼም ስም የተነገረው አይደለም። ዛሃራና ሳሚራ ይላል ይመስለኛል እንትኑ ላይ ቪዲዮ ላይ ሰማሁትና የእህቶቼም ስም እንደዛ አይደለም። እሺ ሌላ ሰው ታስታውሽ? ወንድም ተብሎ የተገለጸውም የወንድም ስም የተባለውም ልክ አይደለም። የአባት ስም ብሎ መሐመድ ጦሃ ነው የሚለው እንደዛ ይመስለኛል፣ እርግጠኛ ባልሆንም። የአንቺ አባት ስም ማን ነው? የአንቺ ሙሉ ስምሽ እና የአንቺ ቤተሰቦችሽን አሁን ንገሪን እስኪ። አንቺ ፐርሰናሊ ቤተሰቦች ሀያት መሐመድ ኢማም ነው። እሺ የእናቴም ስም ከድጃ አይደለም፣ ፋጡማ እንድሪስ ነው። አግብተሽ? ቪዲዮን ከሰማችሁ አላገባሁም። ወልደሻል? አልወለድኩም፣ አግብቼም አላውቅም። ወንድም እህቶች ሳሉሽ እዛ ቪዲዮ ላይ ከተገለጹት ጋር የሚቀራረቡ? የለም። እኔ መከላከያ የገባ ወንድም የለኝም፣ መንታ ወንድምም የለኝም። እህቶቼም ስሙ አንድ አይደለም። 2 እህቶች ናቸው ያሉኝ፣ ግን ስማቸው ያ አይደለም። አባትሽስ ቁርአን አስቀሪ ነው? አይደለም። እሺ ወንድምሽስ ሙአዝን ነው? አይደለም። ሙአዝንም ቁርአን የሚያስቀራም የለም። እሺ እናትሽ ከድር ተባረከች ምናምን የሚባል ነገር ሳይም ውሸት ነው? እንደዛም ነገር የለም፣ እሱ ውሸት ነው። ላውራ እንዴ ይፈቀዳል? ከፈቀዳችሁልኝ ትንሽ አፉ በሉኝ፣ ምላሳችሁ ላይ ገባሁኝ። ብስሚላህ ራህማን ራሂም። አሁን ከኢንተርቪው አንጻር እንግዲህ ይሄን አላልኩም፣ ይሄን ያደለውም፣ ይሄ ውሸት ነው የሚል ነገር እኮ አንቺ አልነበርሽም ማለት ነው እዛ ጋር። እና አሁን ምን እንደኔ ሐሳብ ራሷ መሆኗን በምን ማረጋገጥ እንችላለን? አንድ ነገር ነው። ሁለተኛ ነገር ደግሞ እስኪ እዛች የኢንተርቪው ወንበር ላይ ለመቀመጥ ፕሮሰሱ እንዴት ነበር ሂደቱ? በመኪና አፍነ ወስደውሽ ነው? ራስሽን አታውቂም ነው? ተራምደሽ ነው የሄድሽው? ቅድም ፓልም ስትናገር ፈታ ብለሽ ነበር ስታወሪ ነበርሽው። ምንም የህመም ይሄ ከሳይኮሎጂ ጋር ወይም ከአእምሮ ጋር የተያዙ በሽታዎች ወይም ህመሞች ፊዥዋሊ ኤክስፕረስ የሚያደርጉት ነገር አለ። ለምሳሌ አብዛኛው የአእምሮ በሽተኛ የእንቅልፍ ኪኒን ይወስዳል በማውቀው ልክና የእንቅልፍ ኪኒን የሚወስድ ሰው የሚመስለው ፊዥዋል ነገሩ ያስታውቃል። ያን ነገር አላየንም። ስለዚህ እንዴ አንቺ የመጀመሪያው በምን አገኙሽ ነው የመጀመሪያው ነጥብ እዚህ ጋር እንድትነግሪኝ የምፈልገው። ካገኙሽ ወይ በምን ጉዳይ በምን ወሬ አውርታችሁ ለዚህ ኢንተርቪው ራስሽን ፈቃደኛ አድርገሽ ሄድሽ የሚለው ነገር በጣም ሌላ መሰረታዊ ጉዳይ ነው። አውርተሻል፣ ሰላምታ አለው፣ ሙሉ የቤተሰብ ታሪክ። በዚህ ደረጃ ያንቺ ያልሆነን ታሪክ በምን ስሌት ልታወሪ ትችላለሽ? ግልጽ ነው። አንድ ሰው 2 ነገር ከሙሉ ታሪኩ ላይ ሊሳሳት ይችላል። 3 ነገር ሊሳሳት ይችላል። ከእናት ጀምሮ ከአባት ከወንድም ከማግባት ካለማግባት ጋር ጀምሮ ከመውለድ ካለመውለድ ጋር ሄዶ ይሄ ሁሉ ታሪክ አዲስ ሰው ማንነትን እንዴት ልታወሪ ትችላለሽ? ይሄ እኔ ልረዳው አልችልም። እዚህ ጋር የተረዳችሁ ወንድሞች ካላችሁ እንትን መናገር። ስለዚህ እኔ አሁን የመጀመሪያ ቃል በቃል እናድርገውና መጀመሪያ አንቺን የት አገኘሽ መልሽልኝ። አንዴ እኔም አሁን ላይ ሚዲያውን ፈልገው እንዴት እንዳገኘኝ ነው። ቆይ ፉአድ አልሰማህ መሰለኝ። ቆይ በመሀል ስለመጣ ነው ፉአድ እያለች ያለችው። እኔ በፊት ጀምሮ አልፎ አልፎ ህመሞች አሉብኝ። ሌሊት ተነስቼ ሄዳለሁ፣ ይጥለኛል። አንዳንዴ ማጥሬን አጣለሁኝ።
ገብቶሃል? እና በእነዚህ ሁኔታዎች ውስጥ አልፋለሁኝ አለች። ቤተሰብ ያውቃል፣ ጓደኞቹ ያውቃሉ። አሁን ያ ቪዲዮ ሲቀረጽ ሰውየውንም አላውቀውም፣ መቼ እንደተቀረጹም አላውቅም፣ እዛ ቪዲዮ ላይ እንደቀረብኩም አላውቅም፣ በኢንተርቪው ደረጃ ገዝቶኝ መሄዴንም አላውቅም፣ ሲለቀቅ ነው ያየሁት ነው እያለች አለችው። ገብቶሃል? ገባኝ እኮ እኔማ ገብቶኛል፣ ሰምቻለሁ። ይሄንንም እኮ ስቶሪ እኮ ግን ለአንድ ለማድረግ ትንሽ የሚከብድ ነገር ነው። እሺ እኔ የምፈልገው እኔን በምን አይነት ኮንታክት እንዳገኘኝ ነው። ማለት በምን አይነት ኮንታክት ማጋር ነው የተደዋወለው? እኔ እዛ ቦታ ስሄድ አላስታውስም፣ ያንን ቪዲዮ ሰውየውን አላስታውሰውም፣ ቦታውን ኢቭን እንኳን አላስታውስም። ግን ያ አለማስታወስ ሳይሆን እኔን እንዴት አገኘኝ ነው የኔ ጥያቄ። አሁን እንዲጠየቅልኝ የምፈልገው በምን አይነት ሚንስ ነው እኔን የተገኘሁት ነው። ሚዲያው የሚጠየቅ ያልኩት በምን አይነት ሚንስ እኔን አገኘኝ ነው። ማነው እኔን የጠቆመው? ማነው እሺ እኔን እንዲያገኘኝ ያገዘው ነው የኔ ጥያቄ አሁን። እዚህ ጋር የአእምሮ በሽተኛ እንደሆነች የሚጥል በሽታ እንዳለባት ጥሩ ጥያቄዎችም አሉ። በእርግጥ አሪፍ አድርጎ እየጠየቋት ነው። ነገር ግን እዚህ ጋር መረዳት ያለብን ነገር አሁንም ልጅቷ ተይዛለች፣ ከጀርባዋ የያዛት አካል አለ። እንደዚህ ብላ ስም እንድታጠፋም አስፈራርተዋታል። በእርግጠኝነት የማስፈራራት ነገር ተደርጎባታል ይች ልጅ እና ሁሌም የማመሰግነው እኔ ማመስገን ያለብን እኛ ኦርቶዶክስ ስለሆን እግዚአብሔር ይመስገን። እግዚአብሔር እንድንከተለው የሚፈልገው በነፃነት ነው። ከፈለግን እንድንከተለው ካልፈለግን ደግሞ እንድንሄድ ነፃነትን ሰጥቶናል። እዚህ ጋር ግን ሁላችንም መታዘብ ያለብን ይቺ ልጅ ይህንን ተናገረች ተብሎ ለዛውም እውነታውን ነገር ምንም የዋሸችው ነገር የለም። ስለ ክርስትና የመሰከረችው ነገርም የሚደንቅ ነው። በጣም ምርጥ መረዳት ነው ያላት። እንደገና ደግሞ እዛ ላይ የተናገረችው ነገር ምንም ውሸት የለውም። እኛ በተለያዩ ነገሮች የምንሰማቸው ስለሆኑ ማለት ነው። አሁን ከሷ አንደበት ስለወጣ ከዚች ምስኪን ልጅ አንደበት ስለወጣ በዚህ ልክ ርብር ማድረጉ ለምን አስፈለገ? ለምንድነው በዚህ ልክስ የሚጨቁኗት? ቀጣይ ምን እንደምትል ደግሞ አዳምጡ። በዚህ አጋጣሚ ለሀምሳ ይልብና ራዲ እንደርስም በጣም ነው የማመሰግነው። በቃ ይሄን ፍላለቅ ስታዛፎች እና እንትን በንጽጽር የሚሰሩ ወንድሞች ያግዙሻል። ለቪዲዮ የሚቀፋ ቪዲዮና አካል እናንተን ይኖር ዋንቺ እንጂ አንቺ እንዳለሽ እንትን በይ ምናምን ብለው ይሄን ሐሳብ ያመጡት እነሱ ስለሆኑ ሰማችሁ አይደለ? ከራሷ አንደበት በንጽጽር የሚሰሩ ወንድሞች ያግዙሻል ሚንስ ከንጽጽር የሚሰሩ ንጽጽር ላይ የሚሰሩ ሰዎች ታቋቸዋላችሁ። እነዚህ ሰዎች ናቸው በቃ ቀጥታ ሄዶ አታክ ያደረጓት ይችል ልጅ ማለት ነው። እና ንጽጽር ላይ የሚሰሩ ሰዎች ያግዙሻል ብለውኛል። አሁን የምፈልገው እኔ ሁላችንም ይችል ልጅ እንዳንወቅሳት ነው። ይችል ልጅ ላይ አይናችንን ዘወር አድርገን ሌሎች ላይ ነው መሆን ያለበት ከሆነ ምክንያቱም ይህንን ጉዳይ ወደ ፍርድ ይዘነው እንሄዳለን እያሉ ስለሆነ ተሰሙታላችሁ። ወደፊትም እሷም በህግ ይጠይቅልኝ እያለች ነው። ደውለውም ቀጥታ ሎዛ ሚዲያን አናግረው ለህግ እናቀርባለን የሚሉበትን ቮይስ ስላለ እናዳምጣለን። እናም እዚች ልጅ ላይ ምንም አይነት ፍርድ መፍረድ የለብንም። መኖር እፈልጋለሁ እያለች ነው፣ መሞት አልፈልግም እያለች ነው። እና አሁንም የኛ ሃይማኖት የነጻነት ሃይማኖት ነው። ከፈለጉ ይመጣሉ፣ ከፈለጉ ይሄዳሉ። ማንም የሚያስገድዳቸው የለም። ታስታውሳላችሁ አይደለ? ውብአለም ከድር የመጣች ሰሞን የመጀመሪያ ጊዜ መጥታ ምን ያህል ምስክርነት ስትሰጥ እንደነበረ ምን ያህል ተቀይራ እንደነበረ ከዛ ኮምፕሊትሊ ወደ ኦርቶዶክስ አማኝ ካለባበሷ ጀምሮ ተቀይራ ነበር። ነገር ግን በቤተሰብ ጫና በፓስተሮች ጫና መልሰው ወስደዋት ነበር አይደለ? ሂዳም እዛ ምንድነው ያለችው? በቃ እኔ ድሮ ማንነቴን አላውቅም ነበረ። ድሮ ድንገት ነው ቤተክርስቲያን ሂጄ ነጠላ ለብሼ ለቀኩኝ። ከዛ በዛው ምንድነው ኦርቶዶክስ ሆናለች አሉ። ተጣልቼ ስለነበር ፓስተሮች ጋር በቃ በዛው ይቀጥ ብዬ ቀጣልኩኝ። አሁን ግን በቃ ተመልሻለሁ ብላ ወደ ፕሮቴስታንት ሄደች። እዛ ሂዳ ግን እንዳልቆየች ታስታውሳላችሁ። ፍቅሩ አላስቀመጠኝም። እዛ ያለው ነገር በፍጹም ሃይማኖታዊ አይደለም። የፈለጋችሁትን በሉኝ አልፈልግም ብላ የሰውን ትችት ሳትፈራ ሰው ምን ይለኛል ሳትል ድጋሚ ወደዛ ሲሄድ ምን ይሉኝ ይሆን ሳትል ፍቅሩን ስላወቀች ቀጥ ብላ ነው የመጣችው አይደለ? ስትመጣም ተቀበልናት፣ ስትሄድም ሸኘናት። ምንም እንትናላለን እና ይቺ ልጅ ላይ እንደዛ ነው ማድረግ ያለብን። አደራ እምላችሁ ነገር ይቺ ልጅ ላይ እኛ ኦርቶዶክሳውያን ምንም አይነት የመጥፎ ኮሜንትም ሆነ መጥፎ ንግግር መናገር የለብንም። ሌሎቹ ላይም በተመሳሳይ ማለት ከጀርባው ያሉት ጋርም ምንም ነገር አያስፈልግም። ነው በህግ ከሄዱ ሎዛ ሚዲያ የሚያደርገውን ነገር አድርጎ ራሱ ነፃ ማድረግ ይችላል። እኛ ግን አሁንም ኢየሱስ ክርስቶስ የነፃነት አምላክ እስከሆነ ድረስ ማንም ሲሄድ ማንም ሲመጣ ምንም ማድረግ የለብንም። ለልጅቷ ሳይኮን መጠንቀቅ አለብን ተይዛ እስከሆነ ድረስ ማለት ነው። እፎይ ቤትስ ምንድን ነው የተደረገው የሚለውን እንመልከት። እኔ ህጉን አውቃለሁ። ከእስልምና የወጡት ሲገደሉ እንደሚል አውቃለሁ። እሱ ዘንግቼ አይደለም። ነገር ግን ዛሬ እዚህ ጋር ስንመጣ ቢያንስ ሙስሊሞች አያውቁትም እንደዚህ ባርባሪክ መሆኑን ይከራል። አሁን እኔ እዚህ ጋር ወንድ ሙርተዲ እስልምናን በመልቀቄ መገደል አለባት። እኔ ይቅር አሄር እናቴ ብትሆን ራሱ ገላታለሁ ነው ያለውና እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴን ማጣት አልፈልግም።
ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ። አልወቀኩም መኖር እፈልጋለሁ። እውነት በጣም ደንግጬ ያለሁት እና እኔ ካሁን በኋላ አማታዩኝም። ለምን አንድ ሙስሊም በድንገት የሚያቀኝ ቢመጣ ነገ እኔ ማስለኝ ማለት ነው። አምኖበታል። እንደዚህ ባርባሪ ከሆኑ ራሱ የታየው አይደለም። በጣም ይቅርታ ሶስታችሁም፣ ሌሎቻችሁም ከዚህ በፊት ካላችሁ በጣም ይቅርታ። እኔ ደህና ሰው መስላችሁኝ ነበረ። ምንም ሌላ ነገር ልል አይደለም የመጣሁት። ደህና ነን። እያለቀስ ነው። ባለቀስ ይገርምሃል። እሱ እናቱ ተደረገ ነገር አባቴ መጥተው ይገሉኛል ማለት ነው። ባለቀስ ምን ይገርምሃል? እና አንድ ወተር ያሲው ምንድነው ብርቅ ነው እንዴ? እንግዲህ እንደሰማችሁት ትገደያለሽ እያላት ነው። በዛቻ በማስፈራሪያ የሚታመን አምላክ የለንምና እግዚአብሔር ስሙ የተመሰገነ ይሁን። ጌታ ግን እንዲህ አለን በቃሉ በእኔን ስላመናችሁ በእኔን ስለተከተላችሁ ብዙዎች ይጠሏችኋል፣ ያንቋሽሿችኋል፣ ይተፉባችኋል፣ ያሳድዷችኋል። ይህ ብቻ አይደለም አለ ይገሏችኋልም። ግን አለ አትፍሩ፣ እኔ ከእናንተ ጋር ነኝ። ስጋን መግደል የሚችሉትን ነፍስን ማጥፋት የማይችሉትን ከቶ እንዳፈሯቸው፣ ይልቁንስ ስጋንም ነፍስን የሚያጠፋውን እርሱን ፍሩት። የእውነት እየኖራችሁ የውሸት አትሙቱ። እየኖራችሁ አትሙቱ። ያለ ክርስትና ህይወት ሞት ነው። ከድቅድቁ ጨለማ ወጣችሁ ኑ በብርሃን ተመላለሱ እያላችሁ በጉዳዩ ላይ ሎዛ ሚዲያ ምላሹን ሰጥቷል። ነገር ግን አሁን እዚህ ላይ ልጅቷ ገና ዳዲ እያለች ያለች ልጅ ስለሆነች ነው እንጂ የተመለሰችው። በደንብ አድጋ ቢሆን በመንፈሳዊ ህይወት ላይ በደንብ ጎልብታ ቢሆን ምንድነው እስከ ሞት ድረስ ነው አይደለ? ክርስትና አንገትን እስከ መስጠት ድረስ ነው። እዛ ደረጃ ላይ ስላልደረሰች ነው በጣም እርግጠኛ ሁኝ የምነግራችሁ። ግን እቺ ልጅ ከተወሰኑ አመታት ሊሆን ይችላል ከተወሰነ ጊዜ በኋላ ተመልሳ እንደምትመጣ በጣም እርግጠኛ ነኝ። ምክንያቱም እዚህ ጋር ያጣጥመችው ፍቅር አለ የመሰከረችበት ወይ በጣም የሚደንቅ ነውና ይሄ እውነት ገብቷት በእርግጠኝነት ይሄ ብርሃን ተገልጦላት እቺ ልጅ በጨለማ የምትኖርበት ምንም የለም። ነገሮች እስኪመቻቹላት ነው ብዬ ነው የማስበው። የሚሰማኝም እንደዛ ነው። ምናልባት በሚዲያ ወጣ እንዳሁኑ ላትናገር ትችላለች፣ ግን በጣም በእርግጠኝነት ወደ እውነት ተመልሳ እንደምትመጣ እርግጠኛ ነኝ። ምናልባት አሁን በልቧም ይዛው ሊሆን ይችላል። አሁን ላይ ለመኖር ላለመሞት መኖር ስለምትፈልግ ነው እንደዚህ እያለች ያለችውና በድጋሜ እንረዳት። ሎዛ ሚዲያ ምን አለ? ሄሎ ጤና ይስጥልኝ፣ ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ብሮድካስቱን እንዴት እንዳቀረብኩ አላውቅም ብላለች። አንተ ምን ትላለህ? አቤት አቤት፣ ይሰማሃል? አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ማናጀሩ ነኝ። እሺ፣ ፕሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውን ምናምን ልጅቱ ወደ ክርስቲያን ለመሆኑ ማለት ነው ተብላ መጣች። ቢሆን መጣች አልነበረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ተናገረ እሺ ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች። ሄደች። ስልክ ምናምን አላት። በቃ ስልክ አሁን አካውንትሽን ለጥፍልሻለሁ፣ ስልክሽን ብለጥፈው ሌላ ነው ለአንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተ ወደ ለጥፈ ነው ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለእሱ አደጋ ነው ብለን አካውንቷ ብቻ ለጠፈ። አሁን ነው ስልክ ምናምን ስንላት ስልክ ከገዳም ስመለስ ነው የተነሽ ምናምን ተጅየት ነው ስንላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍና እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን አይታችሁት ከሆነ አሁን ብር ለመላክ ሞክሬው አያት ማመር ነው ያለው ነገር ነው። መጣች ሰዋት ግን እኛ ናት ኖርማል ሰው ናት። ምንም ነገር እንትን አላለችም። እኛ ራሱ ወዲሁ 10 ሺህ ብር ነው ያስገባላት። መጀመሪያ ላክንላት እኛ 10 ሺህ ብር ነው ለዚህ በአካውንቷ ማለት ነው ልጅቷ ማለት ነው በሰዓቱ ላይ መመሪያ ማርያም ወርቅ ያስገባላት ራሱ ማለት ነው። እሺ ስትመጣ በዛን ሰዓት ላይ ከሰው ጋር ምናምን አብራ መጣ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣች። የመጀመሪያ ቀን ብቻዋን ነው የመጣች። ሲቀጥል አሁን ኢንተርቪው ቪዲዮ ሲሆን ቀንም ብቻዋን ነው የመጣች። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ
ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁ ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ በአመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ ከአንዴ ሁለት ከመጀመሪያ መጣች ከቀጥል ቀጠና በቀጠሮ ባንኮ ነው የመጣች። ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች፣ በቃ ተዋወቀች። መጀመሪያ ስሟን አናግራለች ምናምን። ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች፣ ኢንተርቪው ሆነች፣ ሄደች። በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር። እኛ በቃ ነው ስራ የሰራ ነው። ጥሩ በቃ እዛ በዚህ ለቀቀው ሰዓት ቪዲዮ ለቀቅ ነው በቃ ነው በቃ ያለው ነገር ይሄ ነው። እዛ ውጭ ምንም ነገር እንዳይለው ሲጀምር ልጅቱን አሁን 100% 101% አምና እንደመጣች እርግጠኛ ነኝ። እንትንሽ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጭ ነው? ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው። ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ? የእኛም ቢሮ ማናወቅ ማያስተዋወቃት ማን እንትን አላት። መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆንሽ ትፈልጋለሁ ምናምን ብላ ይሄ ሁሉ ነገር እንትን ያለች። ኦኬ እኛ ነኝ ብለን አድማ ቲክቶክ ላይ ነው የጻፈችው። አድማ ቲክቶክ ላይ ነው የጻፈችው ማለት ነው። ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ካወኛለች እንጂ መስኛ ሀምንና ካታለንሳ ጥሩ እሺ፣ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ። ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው። ዝም ብሎ በቃ ያልሆነ ዛቻ ምናምን ስለእንትን ስላለው አይደለም። ሙሉ መረጃ አለና ሙሉ ፋይሉ አለ፣ ቪዲዮ አለ፣ እናቀርባለን። ልጅቶች ጀመር እኛ እንድትመጣ ልጅቶች ጀመር እኛ እንፈልጋለን። ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው። ልጅት እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ፣ ቪዲዮ እኮ አለ። ኦኬ እናመሰግናለን። አሁን ለምሳሌ ኤአይ ነው እንበል። አሁን የተለቀቀው ቪዲዮውን ኤአይ ነው። አይ ኤአይ እንዳልሆነ ያስታውቃል። ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ። ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ። ኤአይ አይደለም እኮ ኤአይ ካልሆነ ቪዲዮውን ብለ ኤአይ ካልሆነ በምንድን ነው ኤአይ ነው ምንድን ነው እያለ ሰው እየቆራረጠ እንደዚህ የሚለቀው? ይሄ ነው ያው ካለው ሁኔታ አንጻር ነው። ምክንያቱም እኔ ሙስሊም ነኝ፣ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ፣ እንደዚሁም ደግሞ በሽተኛ ነኝ አንዳንድ ጊዜ ያመኛል ይጥለኛል ስትል፣ እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው። ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ። ልጅቱ መጣለች፣ ኢንተርቪው ሆናለች። እናመሰግናለን። ስለዚህ በፍቃዷን የመጣችው እንዴ? በፍቃዷ ነው። አንድ ቀን በፍቃዷ ባይሆን የመጣች ለት ኢንተርቪው እናደርጋት። ሁለት ቀን እኮ ነው የመጣች። ኦኬ መልካም። መጀመሪያ መጣች፣ ቀጠሮ ቀጠርናት፣ በቀጠሮ መጣች፣ ኢንተርቪው ተደረገች። በጣም አመሰግናለሁ። እንደሰማችሁት ነው እንግዲህ ራሷ ነች። ያው እዚህ ጋር በዚህኛው ጉዳይ ላይ አይ ዶንት ቲንክ ምንም አይነት ጥርጣሬ ይኖራል ብዬ አላስብም፣ እንደኔ ማለት ነው። ዛት ማች ብዙ የሚሰሩ ቪዲዮዎች አሉ እኮ። እንደዚህ አይነት ቪዲዮ ሲሰራ እኮ ራስን ራሱ ሪስክ ላይ ጥሎ ነው ምን አይነት ዛቻ እንደሚመጣ ይታወቃል አይደለ? ኢንተርቪው አድራጊው ራሱና ደፍሮ ይህንን ነገር ሲያደርግ በጣም እርግጠኛ የሆነበትን ነገር ነው የሚያደርገው ብዬ ነው የማስበው። ስለዚህ በዚህ ጉዳይ ምንም ጥርጣሬ የለውም። ሁላችንም እናውቀዋለን ልባችን ላይ ያለው በዚህ ጉዳይና እሱ ስለሆነ ሌላኛው እሸቱ ነው። እሸቱን ብዙዎቻችን አልተረዳነውም። በጣም ብዙ ሰው ሌሎች ነገሮች ጋር እያያያዘው ይገኛል። በመጀመሪያ እሸቱ ምንድነው የደረሰበት? ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልም ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። ከጎናችን አላችሁ ሆይ ፋይናንሻሊ ደግፉን ብሏል። ይህንን ተከትሎ ደግሞ ብዙ ሰው ነው የተቃወመው። አንተ ከዚህ በፊት ኤአይ እያልካል ነበር እንዴ? ለምንድነው ስንት ተጠቅመ ባለ ሀብት የማትሆነው? አንደኛው ነው። ሁለተኛውና ብዙ ደግሞ የገዳም አባቶች ጋር ነው እያገናኙት ያሉት። የገዳም አባቶች ረግመውት ነው። የገዳም አባቶች እርግማኑ እንደዚህ እያደረገ ያለው የሚሉ አሉ። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል። በጣም ለምን እንደዚህ አታርግም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም? ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው? እንዲያንም ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው? ያልመጣህበት መንገድ ይሄ ብቻ ነበር የቀረ።
ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ። ለወጣቶች ከኔ ተማሩ፣ ሀብት በቀላሉ ማፍራት ይሻላል፣ ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው እያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስተቸና ነበር። ዛሬ ገንዘብ ስጡኝ ትላለህ። እፍረት የለም ውሸት እና ማምታታት በሶሻል ሚዲያ ላይ አምታቶ መብላት እናስቆማችኋለን ብያለሁ። አንተን አሁን እያወጣን ነው እያበቃልን ነው አንተ ነገር። ነገራችን ላይ እንደው እንደዚህ ጭፍን መሆን ይደብራል። ማለት እድሜያችን ጋር ከሁኔታችን ጋር የምናወጣቸውን ቃላቶች ቢሄዱ አሪፍ ነው። እንደገና ደግሞ ከመናገራችን በፊት ብናዳምጥ በደንብ ይሄ ልጅ መኖር አቅቶኛል አይደለም እያለ ያለው። ይሄ ልጅ ራሴን ሰርቫይቭ ለማድረግ ወይም በለው መጠጣው አቅቶኛል እያለ አይደለም ያለው። በደንብ ቪዲዮውን አዳምጣችሁት ከሆነ ብዙ በጎ ስራዎች መስራት ይፈልጋል። በተለይ ደግሞ ገዳማውያን የሆኑ በጣም ብዙ የገዳም የገቢ ማሰባሰቢያ በሊስቱ ውስጥ ወይም ዳታቤዙ ውስጥ አስቀምጧል። እንደገና ብዙ በጎ አድራጎቶችን የሚሰሩ ቪዲዮዎች በጣም ብዙ አሉት። ማለት እሱን የሚፈልጉ የሱን እጅ የሚፈልጉ ማለት ነው። እና እነዚህን ቪዲዮዎች ለመስራት እሸቱ በጣም ብዙ ቀናቶች ያስፈልጉታል። እስከዛሬ እንደምናውቀው ሁሉም ሰው የገቢ ማሰባሰቢያ ከሚያደርገው ለየት ያለ ነው እሸቱ የሚያደርገው። ምክንያቱም የሚሰራበት ኮንተንት ሁላችንም እንደምናየው ነው። ወደኛ የሚያመጣበት መንገድ ለየት ያለና የሁሉንም ሰው ልብ የሚነካ ነው። እሱን ለማድረግ ደግሞ ጊዜ ይፈልጋል። ለምሳሌ የአንድ ገዳም ገቢ ማሰባሰቢያ ለማካሄድ እሱ እንደተናገረው ከሆነ 15 እስከ 20 ቀን ድረስ ቪዲዮ ለመስራት እሱና የሱ ክሩ ወይም በሱ ስር ያሉ ሰራተኞች እንደሚጨርስባቸው ተናግሯል። 15 ወይም 20 ቀን ማለት 15 እስከ 20 ቀን ዩቲዩብ ላይ ቪዲዮ አይለቅም ማለት ነው። ኦልሞስት አንድ ወር ሙሉ ያን ቪዲዮ ወይም የገዳም ማሰባሰቢያውን ቪዲዮ ሰራ ማለት አንድ ወር ሙሉ ገቢ የለውም ማለት ነው። ስለዚህ እሱን እንድታደርጉልኝ እኔ በጎ ስራ ልሰራ ነው፣ ቢያንስ ለሰራተኞች የምከፍለው ነገር እንድታግዙኝ በውጭ ያላችሁ መንበርሺፕ ሆኑልኝ ነው እያለ ያለው። መንበርሺፕ ማለት በየወሩ የተወሰነች ዶላር ወደሱ አካውንት እንዲገባለት ያን ሲያደርግ ደግሞ ለሰራተኛው መክፈል ስለሚችል ማለት ነው እንጂ በጎ ስራዎችን ለመስራት ወደፊት ኢትዮጵያውያንን ለማገዝ ገዳማውያንን ለማገዝ የሚሰራውን እቅድ ለማከናወን ወይም ወደፊት እንዲደርስለት ለማድረግ ነው እንጂ እንደው የሚበላው አጥቶ እንደው የሚሄድበት አጥቶ አይደለም። የተሻለ ነገር ለማድረግ ነው። ያን በጎ ስራ ወይንም የገቢ ማሰባሰቢያ አልሰራም ቢል ይሄ ልጅ ቀጥ ብሎ የራሱን ህይወት መኖር ይችላል። ማንኛውም ዩቲዩበር እንደሚያደርገው ቪዲዮዎችን እየሰራ ለራሱ ብቻ ከራሱ ማልፎ የተወሰኑ ሰዎችን በስሩ አድርጎ መኖር ይችላል። ገዳም መርዳት አይጠበቅበትም፣ በጎ አድራጎት ስራ መስራት አይጠበቅበትም። ነገር ግን እሱ ሰው ስለሆነ መስራት ስለሚፈልግ እነዚህን ስራዎች ልስራ ነው ያለውና ለተቀማጭ ሰማይ ቅርቡ ነው አይደል የሚባለው? በቃ ሰማይ ቅርብ ነው የሆነባቸው አንዳንድ ሰዎች። ሌላኛው በጣም ያሳቀኝ እንደነገርኳችሁ ቅድም የገዳም አባቶች ቁጣ ነው የሚሉት ማለት ነው። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር መሐሪ እንደሆነ ሁሉ ፈራጅ አምላክ ነው። ሲፈርድም ትክክል ነው። የገዳም አባቶች እንደዚህ አሉና እሸቱ እንደዚህ ያደርጋል ብለን የምንጠረጥረው ወይም የምናማው አምላክም አይደለም። በዚህ ልክ ጭፍን ባንሆንና እንደው አምላካችንንም ባንጠራጠር መልካም ነው። ላይቭ ላይ ነው ያለው ይመስለኛል። 3 ቀን 4 ቀን ሆኖታል። እና ኮሜንቱን እዛ ላይቭ ላይ የሚሰጡ ኮሜንቶች እግዚአብሔር ይስጣችሁ፣ ብዙሃኑ በጣም ሳፖርቲቭ ናቸው። በነገራችን ላይ እያንዳንዱ ቃላቶች ለእናንተ የምትናገሩት ቃላቶች የምትጽፉት ከስር አንድን ዩቲዩበር እንዲበረታታም ያደርገዋል እንዲወድቅም ያደርገዋል። እና ብዙዎች ተረድተውት የሚሰጡት ኮሜንት በጣም ደስ ይላል። ግን አንዳንዶች ደግሞ ቅስሙን ለመስበር እዚህ ጋር እንዳያችሁት እዚህ በፊት ቪዲዮ ላይ በቃ ድቅቅ ብሎ እንዲቀር የሚያደርጉት ጥረት በጣም ያሳፍራል። አሁንም ደግሞ የምነግራችሁ ነገር ይሄ ልጅ የተሻለ ማህበረሰቡን ለማገልገል ስለፈለገ ነው እንጂ እንደው ከሰው ላይ የሚጥል ነገር አድርሶት እንደው የሚበላው አጥቶ ተቸግሮ አይደለም። ያን ማህበራዊ አድራጎት ወይም ያን በጎ አድራጎትና የገዳም መሰባሰቢያ አልፈልግም ወይም አልሰራም ብሎ እንደማንኛውም ሰው ህይወቱን ቢቀጥል በጣም ሀብታምና በደንብ ቤተሰቡን አስተዳድሮ መኖር የሚችል ልጅ ነውና እናገር በማስተዋል እንናገር። መጀመሪያ ምንድነው ያለው? ለምንድነው ይሄንን ቪዲዮ እየሰራ ያለው የሚለውንም ብናጤን መልካም ነው። ሌላኛውና እጅግ በጣም ደስ የሚለው ደግሞ ከትናንትና ወዲያ በአብዛኛው የገጠሪቱ ክፍል ዝናብ ዘንቦላቸዋል እና ዝናብ ስለዘነበ ያሳዩት ሪያክሽን ፊታቸው ላይ የሚሰማው ደስታና የዘመሩ ሁሉ ብዙ ቪዲዮዎች እያጋሩ ይገኛሉ። አያችሁ አይደለ እንዴት እንደተነሳፈ። ጌታ ሆይ ታረቀን፣ ጌታ ሆይ እንደኛ ክፋት እንደኛ በደል አትይብን። በሬው አርሶ ካላመጣልን እኛ ምንም ማንነና አሁንም ቢሆን እግዚአብሔር እንደው ለአንድም ለሁለትም ለሶስትም ጻድቅ ሲል
ምህረቱን ይላክልን። ሌላኛውና በመጨረሻ የምንመለከተው ደግሞ በትናንትናው ዕለት በጣም ሲዘዋወር የነበረ ቪዲዮ አለ። እሱም ይሄ ነው። በጣም እያለቀሱ ገበያ ላይ አንድ ሰው ይዘው ይንቀሳቀሳሉና ሰማሁት መረጃ ከሆነ ገበያ መሃል ላይ ተኩስ ተፈጥሮ ገበያው ውስጥ ያሉ የተወሰኑ ሰዎች ላይ ጉዳት እንደደረሰና በዚህ ልክ እንደሞቱ የሰማሁት እጅግ በጣም ያሳዝናል። ምንና ምን ሲገጥም የሚጎዳው ሳሩ ነው የሚባለው አይደለ? አሁን እየተጎዳ ያለው ህዝቡ ነው። እንደው ይሄኛው ነገር መደረግ ካለበት እንኳን በስነ ስርዓት አለ አይደለ? ስነ ስርዓት የመዋጊያ ስነ ስርዓት ሰው በዛ ዲሲፕሊን ቢደረግ መልካም ነው። እንደው ገበያ ላይ ዝም ብሎ ሂዶ ንጹሃኑንም በዚህ ልክ ገበያ ሊገበይ ቤተሰቡን ሊያስተዳድር ለልጁ ለእናቱ ለአባቱ ምግብ ይዞ ሊሄድ የሄደ ሰው ላይ ተኩስ ፈጥሮ በዚህ ልክ ህዝቡን ማሰቃየትና ህዝቡን ማንገላታት ተገቢ አይደለም። በጣም የወረደ ስራ ነው በሀገራችን ላይ እየተደረገ ያለውና ይህንን ነገር ብትተውልን መልካም ነው። በስርዓትና በዲሲፕሊን ሁሉ ነገር ብታደርጉ መልካም ነው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ቸር ቆዩ።